ሰላም ቤተሰብ እንዴት ናችሁ? በጎፋ የተፈጠረውን ነገር ሁላችንም እናውቀዋለን። ይህ ነገር እንዴት ተፈጠረ የሚለውን አንድ በአንድ እናየዋለን። በጎፋ መሬት መናድና ብዙ የህዝቦቻችንን ህይወት አጥተናል። ይህ ነገር ከዚህ ዘንዶ ጋር ምን አገናኘው? ይህ ዘንዶ ከጎፋ ህብረተሰብ ጋር ምንድነው የሚያገናኘው የሚለውን አንድ በአንድ እናየዋለን። ይህ የምትመለከቱት ዘንዶ 11 ሜትር አስቡት፣ 11 ሜትር የሚያክል ዘንዶ ነው። የጎፋ ህዝብን በጣም እየከበዳቸው በዛ ቦታ ራሱ ማለፍ አይችሉም ነበረ። ይህ ዘንዶ ከዚህ በፊት የጠንቋይ የሚቀለብ ዘንዶ እንደሆነ ያስታውቃል። ብዙ መብልን ይሰጠው ነበረ። ብዙ አመታት ያህል የጎፋን ህዝብ እየገደለ እየበላ እንዲሁም ከብቶቻቸውን በጎቻቸውንም እየዋጠ በጣም ያስቸገረ ነበረ። ከጊዜያት በኋላ ደግሞ የጎፋ ህዝብ ደግሞ ይህንን ዘንዶ ለመቀለብ የጠንቋያን ቤት በጥብጠውባት ዘንዶ በቁጣ ከዛ ቤት ሲወጣ የጎፋ ህዝብ ደግሞ ይህንን በማየት ይህንን ዘንዶ ገለው ሰቅለውት፣ ቢገርማችሁ ይህ ዘንዶ ቁመቱ 11 ሜትር ከመሆኑ የተነሳ በጣም ረጅም የሆነ ዛፍ ላይ ተሰቅሎ ራሱ ውፍረቱ በሁለት እጃቸው እንደዚህ አቅፈውት ራሱ አይችሉትም ነበር። ክብደቱ በጣም 1000 ኪሎ ግራም ይመዝናል። ክብደቱ ብቻ አስባችሁታል? 1000 ኪሎ ግራም። ይሄ ከሰይጣን የማይተናነስ ነው። እንደምትመለከቱት በግጦ ሲገሉት ነው የሚያሳየው። ይህ ነገር ታዲያ እንዴት ነው ከዚህ ጋር የተገናኘው ሲባል ይህ የጥንቆላ ነገር ስለሆነ ይህ ሲገደል ደግሞ የጎፋ ህዝብን ደግሞ ሰይጣን እየፈተነ ይገኛል። በጣም የሚያስፈራ ነገር ነው። ሰውን ይውጣል፣ ከብቶችንም ሁሉንም ነገር እያወደመባቸው ነበር። እነሱም ደግሞ ለዚህ እጃቸውን ሳይሰጡ ካለበት ድረስ ጎርጉረው በጪስ በምናምን እያደረጉ በተለያየ ነገር ውስጥ የሚጠላውን ነገር በመጠቀም ይህንን ዘንዶ ገለውታል። ቆዳውንም ገፈው አንገቱንም ቆርጠው እሱን የሚያሳይ አንድ ቪዲዮ አለ። አንድ ላይ ይህንን ቪዲዮ እስቲ አንድ ላይ አይተን እንመለስ። እንዳያችሁትም ዘንዶን ገለውት አንገቱንም ቆርጠው ቆዳውን እየገፈፉት ይገኛሉ። ቆዳው ለብዙ ነገር ስለሚጠቅም ሊሸጡት ይመስላል። እንደምታዩት በጣም የሚያስፈራ ነገር ነው። አርባ ምንጭ ላይ በጣም የሚከብድ ነገር ነው ቁመቱ። ይሄ አናኮዳ በጣም እንደምታውቁት የፊልም ላይ እንደምናየው እሱ ነው በቃ የሚያክለው እኮ በምንም አይተናነሱም ከሱ። በጣም ነው የሚያስፈራው የምር። አሁን ይሄ ነገር ጎፋ ላይ በጣም ተጽዕኖ ፈጥሯል። የጎፋ ህዝብ ላይ ይህ ፈተና ይባላል ማለት ነው። ይህ ፈተና ነው። የጎፋ ህዝብን ያው መጽናናትን እንመኛለን። ነፍሳቸውን ይማርልን ለሞቱት። ይህንን ግን ነገር በቃ ታግለውታል። ይህንን እንስሳ በጣም ነው የታገሉት ለመግደል። በጣም ብዙ ነገር ሰውን ራሱ የዛን ሰዓት ሲገሉት ሰውን ለመዋጥ እየሞከረ ነበረ፣ ሰውን ለመንደፍ ማለት ነው። የጎፋ ህዝብ ይህንን ነገር ተወጥተውታል። ያው አንድን ነገር ስናስወግድ ደግሞ ያው አንድ ነገር ይመጣል። ያንን ነገር ደግሞ በሰላም ያልፉታል። ከፈጣሪ ጋር ከእግዚአብሔር ጋር በሰላም ያልፉታል። ይህ የሰይጣን ፈተና ቢሆንም ግን ይህንን ነገር በጸሎት እየተጋንም ቢሆን እናስወግደዋለን። ያው ዘንዶም ተገድሏል፣ ሰይጣን ሞቷል። አሁን ደግሞ ሌላም የሚኖር አይጠፋም። እንደዚህ የሚያደርግ ስለማይጠፋ አሁንም ይህንን ሁሉ ያስወግዱታል። ይህ የሰይጣን ስራ ስለሆነ ይህንንም ያስወግዱታል። ይህን አንድ ቪዲዮ ደግሞ የሚያሳያለ። እስቲ እሱን እንየው። ያው አንድን ነገር ስናስወግድ ደግሞ ያው አንድ ነገር ይመጣል። ያንን ነገር ደግሞ በሰላም ያልፉታል። ከፈጣሪ ጋር ከእግዚአብሔር ጋር በሰላም ያልፉታል። ይህ የሰይጣን ፈተና ቢሆንም ግን ይህንን ነገር በጸሎት እየተጋንም ቢሆን እናስወግደዋለን። ያው ዘንዶም ተገድሏል፣ ሰይጣን ሞቷል። አሁን ደግሞ ሌላም የሚኖር አይጠፋም። እንደዚህ የሚያደርግ ስለማይጠፋ አሁንም ይህንን ሁሉ ያስወግዱታል። ይህ የሰይጣን ስራ ስለሆነ ይህንንም ያስወግዱታል።
ይህን አንድ ቪዲዮ ደግሞ የሚያሳይ አለ። እስቲ እሱን እንየው። ጭንቅላታችን እንዴት ሰላም ሊሰማው ይችላል? እውነት ጸሎቱ ያደርጋል? እግዚአብሔር ይሰማዋል? አይሰማውም ከሆነ ከስረናል እስከ ዛሬ ሊሆን ነው። ይሰማዋል ከሆነ እግዚአብሔር የቄስ ሲሆን ኃጢአትን አይቆጣም ማለት ነው። ጸሎታችንን እግዚአብሔር እንዲሰማን የለመነው ልመና፣ የገባነው ምህላ፣ የገባነው ሱባኤ፣ የጠየቅነው ጥያቄ ሁሉ አንድ ካህን ሰዓታቱን እየቆመ ቅዳሴውን እየቀደሰ ኪዳኑን እያደረሰ ጸሎት እየጸለየ ንጹሕ ጽሩይ ፍጹም ካህን ቢሆንና ሕዝቡን ግን ባያገለግል ካህን ሊባል አይችልም። ኑሯችን ይሄንን መስቀል ነው የሚመስለው። ሁለት የሚጣረሱ ነገሮችን ከኦርቶዶክስ ውጭ የሆኑ ወንድሞቻችን እህቶቻችን ያቀርባል። ክርስቶስ ሊቀ ካህናታችን ስለሆነ ሌላ ካህን አያስፈልገንም ይላል። መልሰው ደግሞ አይ እንደውም ሁላችንም ካህናት ነን። እርስ በርሱ የሚጣላ ነገር ነው። ጌታችን ኢየሱስ ክርስቶስ የዘላለም ሊቀ ካህናታችን ከሆነ ሌላ ካህን የሚያስፈልገን ለምንድን ነው? እሱ አይበቃንም? ምን ሊቀ ካህናት እገሌ ሲባል ልትሰሙ ትችላላችሁ። የወረዳው ቤተ ክህነት ኃላፊ ሊቀ ካህናት ሲባል ልትሰሙ ትችላላችሁ። ሊቀ ካህናታችን አንድ ነው፣ እርሱም ክርስቶስ ነው። ሌላ ሊቀ ካህናት የለም። ሁላችንም ካህናት ነን። ስለዚህ የተለየ ሰው የሚቀድስ ምናምን የሚባል ነገር የለም። ህዝቡ ሁሉ በአጠቃላይ ህዝቡ ሁሉ ቄስ ነው። በሐዲስ ኪዳን ለሶስት ነገር ሁሉም ክርስቲያን ካህን። በደንብ ሃይማኖታችሁን ያዙ። ቀጥሎ ሴቶቹ ምን ቀድስ ሊሉ ይችላሉ ማለት። አንድ ነገር እንዳትሳሳቱ የሚያስፈልገው ካህን የክርስቶስ ምትክ አይደለም። እነዚህ ሶስቱን ያሟላ ክርስቶስ ብቻ። ካህናትና ክርስቶስ ተደምረው ያድኑናል የሚል ትምህርት ለኦርቶዶክስ የላትም። ኢየሱስ ክርስቶስ ንጉሳችን ነው ግን ንጉስ አናነክስም ይባላል። ማለትስ ብትችላለህ እኔ ክርስቶስ ዳኛዬ ነውና ፍርድ ቤት አያስፈልግም ይባላል። አንድ ሰው ሊያስቀድስ ሲሄድ ምንድነው ህግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊባል ነው ማለት ነው። አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲያው እግዚአብሔር ማን ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራችሁ። እግዚአብሔርም አይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርም አይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? እንደዚህ ተብሎ የተቀመጠ እንደዚህ ብሎ እንኳን ቤተ ክርስቲያን ውስጥ በሰው ፊት እንዲህ ብሎ መቀመጥ ትዕቢት ነው። ቤተ ክርስቲያን ውስጥ እንደዚህ ተብሎ አይቀመጥም። እንደውም ላሳያችሁ። እንደዚህ ተብሎ የተቀመጠ እንደዚህ ብሎ እንኳን ቤተ ክርስቲያን ውስጥ በሰው ፊት እንዲህ ብሎ መቀመጥ ትዕቢት ነው። የተቃውሞ ምልክት ነው። ደግሞ እንደዚህ ማለት ጭራሽ እንደዚህ ያለ ትዕቢት ነው። እንደዚህ ተብሎ ቤተክርስቲያን ውስጥ አይቀመጥ። ቁጭ ብንል እንኳን እንደዚህ ተብሎ ያላዩ ልጅ ይባላል። እግርን አሻርጎ መቀመጥ እንደዚህ አድርጎ መቀመጥ ትዕቢት። በሰው ፊት ራሱ እንደዚህ አይደረግም። ይሄ የአሳዳጊ የበደለው ነው የሚባል እንደ አቀማመጡ ሁሉ መማር አለባችሁ ማለት ነው። እንደዚህ ብሎ መቀመጥ ራሱ ሰው መሀል ስናወጋ ነውር ነው። እንደዚህም አይባልም ራሱ እንደዚህ ተብላውን በሰው ፊት አይቅትም። የመጨረሻ ትዕቢት ነው። አይደረግም እንደዚህ የሚቀመጥ እንዲህ ተብሎ ነው። ቤተ ክርስቲያን ውስጥ በፍጹም አይደረግም። እንደዚህ እግርን እንደዚህ ሁላ ማድረግ እንደዚህ አይታችሁታል። ማሻረብ እግርን ማሻረብ በቃ እንደዚህ ማረግ መጠጋት ወደ ግድግዳው ጠጋ ማለት መቋሚያ መያዝ አይገባም። ቀጥ ብለህ በንጉሥ ክርስቶስ ፊት ቁም ነው።